ናቸው ተግባራት ብንነሳ አብዛኞች ከ100 እና ከዚያ ፐርሰንት በላይ የተፈጸሙ ናቸው። ይሄ ተቋሙና ሰራተኛው ተግባራትን ተናቦ በችግር ውስጥም ቢሆን የህዝብ ጀሮ ሆኖ ለመስራት ያደረገበት ጥረት ያለው ተነሳሽነት የተሻለ መሆኑን መገንዘብ ይቻላል። ሁለተኛ ለቀጣይ መፈጸም ያለባቸውና የማህበረሰቡ የትኩረት አቅጣጫዎች የታካቢ እንደሆኑ መንግስትና ማህበረሰቡ ሊቀራረብባቸው የሚችሉ በተለይም አሁን ካለው ነባራዊ ሁኔታም በመነሳት አንገብጋቢና መሰረታዊ በሚባሉ ጉዳዮች እና አጀንዳዎች ላይ ተመስርቶ የህዝብ አስተያየቶችን እየሰበሰቡ ለህዝብ ጀሮ የመሆን ለመንግስትም ለውሳኔ የሚመቹና ተገቢ የሆኑ አጀንዳዎችን እየለዩ በማቅረብ ለውሳኔ ሰጪ አካላት እንደ አንድ ግብዓት አማራጭ መሆን በጣም ጥሩ ነው። በዚህም ብዙ ስራዎች ተሰርተዋል፣ ብዙ አጀንዳዎችን አይተናል። እውነትም መሰረታዊና በ2018 ትኩረት የሚገባቸው የሚያስፈልጋቸው አጀንዳዎች እየተለዩ የተሰሩበት አግባብ ነው ያለ። ያው ባለው ወቅታዊና ነባራዊ ሁኔታ የተሰሩ ተግባራት ማህበረሰቡ ላይ ተነባቢ ናቸው የሚለው እንዳለ ሆኖ ማለት ነው። ከሪፖርት በስተጀርባ ማህበረሰቡ ላይ ያለው ነባራዊ ሁኔታ እንዴት ነው? የተከናወኑ ተግባራት ስለዋጭ ናቸው ወይ? ህብረተሰቡ ላይ የውንኑ ደርሰዋል የሚለው ነገር እየታየ መሄድ መቻል አለበት። ከጥራት አንፃር ደግሞ በቀጣይ መከናወን መቻል አለበት ማለት ነው። ተግባራትን ቆጥሮ ለመስራት የተደረገው ጥረት የሚበረታታ ቢሆንም ውጤት ማምጣት ደግሞ ያስፈልጋል። እነዚህ ተግባራት 100% እና ከዚያ በላይ ተፈጸሙ ማለት ህዝብና መንግስት መናበብ ይችላል ማለት ነው። ህዝብና መንግስት ሲናበብ ሲደማመጥ ደግሞ አሁን ያሉትም ችግሮች ወደፊትም የሚፈጠሩ ችግሮች እየተፈቱ እየተቀረፉ ህዝብና መንግስት እየተናበበ ይሄዳል። ምክንያቱም የመንግስት ኮሚኒኬሽን የህዝብና የመንግስት ዋና ድልድይ ነው።